ማቴዎስ ምዕራፍ 26 ላይ ልክ ክራይስት ጁዳን እንዳየው ወዳጅ ሆይ ምን ልታረግ መጣ? ለምን ጉዳይ መጣ? ያውቃል ሊሸጠው እንደመጣ ያውቃል አሳልፎ ሊሰጠው እንደመጣ እያወቀ ግን ወዳጅ ሆይ a friend ይህንን ነገር ሳይ ምን እያሰብኩ ነበር መሰላችሁ? አንዳንዴ ነዛ አሳልፎ የሚሰጧችሁ የሚክዷችሁ ሰዎች የሚጎዷችሁ ሰዎች አላወቁም እንጂ ወደ ፐርፐዛችሁ ፑሽ እያረጓችሁ ነው። ወደ ዋናው ዴስቲኒያችሁ እግዚአብሔር ወደ አዘጋጀላችሁ እዛ ፐርፐዝ ፑሽ እያረጓችሁ ነው። የካዷችሁ የጠሏችሁ የጎዷችሁ ሰዎች ጠላቶቻችሁ አይደሉም። ባይዞ እነዚህ ሰዎች እናንተን ወደዛ ፐርፐዝ ፑሽ የሚያረጓችሁ ሰዎች ነው። ስለዚህ እነሱን ፋይት ማድረግ የለባችሁ፣ እነሱን ማመስገን ያለባችሁ። እንደውም አንዳንዴ ቆም ብላችሁ አስቡ። አንዳንዴ ሰዎች መጥፎ ስለሆኑባችሁ ስለጎዷችሁ እነሱ ፑሽ ስላረጓችሁ ነው አሁን ያላችሁበት ደረጃ የደረሳችሁ። ኢማጂን without Judah there's no cross, without cross there's no crown, resurrection ወይም salvation አይኖርም። ሶ ጁዳ ያስፈልግ ነበር። ተረዳችሁ? እዚህ ፑሽ የሚያረጋችሁ ሰው ያስፈልጋችኋል። ሄተርስ የጎዷችሁ ብዙ ነገር ያረጓችሁን ሰዎች you need to bless them። ምክንያቱም እነዚህ ሰዎች ወደ እናንተን ወደዛ ፐርፐዝ ፑሽ የሚያደርጓችሁ ሰዎች ናቸው። ተረዳችሁ? ስለዚህ you need to call them a friend፣ ወዳጅ በሏቸው። ይመቻችሁ።